በጎመን ወልዶ ልጅነት አለ ልበል ዘጠና ሴቱን እያመጣ ልጅነት አለ ወይ? ወይኔ አፉ ጋበሉ እስኪ በእናታችሁ ሌላ ጨዋታ ተውና ይሄን እንጫወት። ፍጠሩ ዝም ብላችሁ ይሄ ጀለገግ የሆነ ልጅና ሳብር ትንሽ 99 ሴት እያመጣህ ገና አላደኩም ማለት አለ ወይ በይ። ኮብላኮ ገና ዳዳ ነው ዳዴሊል ነው እኮ አይ ጀታ መውለድ ማስወረድ ብሏል። እኛም ወንጀል ገባናል ይበለን ላይ ስራለ በካሮት ምን አለሽ በካሮት ጎርምሶ ሸክቶ ሁሌ ልጅነት አለኮ ኮላው እኔ ላይ ማጫወት አምሮኝ ነበር። ማታ ወጥቶልኛል። በቡ አልኩት አቡሹ የኔ ዳዳ አልኩት ማታ። ነገሩ እኮ ማርክ ማለት ነው። ማርያምን ማርክ ሳላደንቆ አላልፍም። ጡጦ እውነትም ጡጦ ይዞለት መጣ። ማርያምን ለካ እንዳላደገ ሲያቅ ከልጁ ጋር አብሮ እንዲገባ አብርሽ እኮ ግን ብዙውን አንሰማውም እንጂ ማለት ነው። ሩታን ህፃን እያሳደገች ነው እያለ ነበር። ብዙ ጊዜ ቪዲዮ ላይ እኮ ይናገራል በፍቅር ገና ሳይወልድ ጀምሮ እያሳደገች ነው። ሁለተኛ እናቴ ናት እኮ ብሏል። እናንተ እኮ በቃ ራሱ ቅብጥ እያለ እኮ ነው። ሩታ እኮ ህፃን ሁለት ህፃን አሁንም ሁለት ህፃን ልታሳድግ ነው። እንግዲህ ምን ይደረጋል? ልዑል ጋራ አይደለም ደግሞ እንደው ልጅ አምሮኝ ነበር። ሰዑዲ ከመጣሁኝ እንደው እኔ ማታ ሳጫውታ መሸው የኔ ዳዳ የኔ አባቡሽ ችም በልልኝ እንደው ለመመድ እያረኩ ነበረ። ከደረስኩኝ ወልዳለሁ፣ ካልደረስኩ ደግሞ የልጆችን ልጆች እንዳጫውት በሱ ለመመድ እያረኩ አፊ እንጂ ስራንቴ በመንቴ በጣጣ ምን አለ በጣጣ ሰቴራቴ ውሽማንቴ ወንጀላቴ ከውሽማ ጋር መጃጃል ነው እንዴ? አብረሽ እኔ እንደወልደ ያሳዝነኛል። ግን አንዳንዴ ግን እኔ አይደለም እኔ አንድ ነገር ሰው ፌመስ ሆኖ ይሄን ያህል ምን ያሳዝንሻል? የሚናገረው እኮ ጠፍቶበት ነው። የሰራው ስራ ይሁን አላውቅም፣ ጅል አድርጎታል። በቃ በሴቶች መጫወት በህይወታቸው መጫወት ነው መሰል። በቃ ወሬው ጠፋበት። የሚባል ነገር አይደለም እኮ እያወራ ነበር። ምን መሰለሽ እሱ እኮ አሁን ተሁሉም አሁን አንድ ሰው ባያገባትም ባያፈቅራትም ሴት ልጅ ቢያፈቅራትም እንደዚህ መስራት የለበትም። አሁን እሱ እኮ የሰራው ስራ ከሁሉ ከህግ ውጭ ከሸሪዓ ውጭ ከሃይማኖት ማለት ነው። ከዛ ውጭ ስለሆነ ይሄ መሸፈኛ የሚይዘው የሚጨብጠው ጠፋ። ተላስሱ ይሄ ነው ይመስለኛል። ይሄ ነው እንጂ ሰላምታ ያላ የተበየነው እኮ ስለሚስቱ ነው። እሱ እኮ ከሌላም ሰው ነው። በቃ ከማንኛውም ሰው መኖር አልፈልግም እኮ ነው ያለው። በዳዴ አብርሽ አንድ አመት ሞላው እንዴ? በቃ ያንን ታውቁትና እሱ ሚስቱ ሽማ ያላፋት ዳራቴ ስንቲው ነው ሲያውቁ የተኛት ሲጠሩት አይልም ብሏልና አውቆ ስለሆነ እኔ ከምንም በላይ የተጠናነ ስለሆነ እንድራቸዋለን። ተጠናንተው ሲጨርሱ እንድራቸዋለን። የልጅ ጨዋታ መሆኑን የምታውቂው ይኸውልሽ፣ ዝም ብለው በቃ የመጣላቸውን አይዲያ እንደሚሰሩ የምታውቂው ዴቭ ቅድሚያ ሽማግሌ ለመሆን እሱ ቅድሚያ ሩታን ይቅርታ መጠየቅ አለበት። እዛ ጋር ሽማግሌ ሲሆን አዎ እህት አለ የወንድሜ ሚስት የታናሽ ወንድሜ ሚስት የኔ ቆንጆ የቤታችን ምሰሶ የቤታችን ዶራ
አንቺን የነካው ቀን ነው ግራ የገባኝ። እኔ እንዲህ ብዬሽ ነበረ፣ ያ አንቺ እንዳልሆንሽ ተረድቼ አውቄው አሁን ይቅርታ ልጠይቅሽ ነው በዚህ በልጃችሁ ስም እና አሁን ወንድሜ ወደ ቤቱ እንዲመለስ ፈልጋለሁ። ስለዚህ ያንን ለማድረግ ቅድሚያ ከአንቺ ጋር ይቅርታ መጠየቅ አለብኝ ማለት አለበት። ሕፃን ልጅ እኮ አይደለንም። ሚዲያ ላይ የምንከታተለው ትልልቅ ሰዎች ነን። ግን እነሱ በደፈናው የራሱን ዘመድ ደግሞ የሩታ ዘመድ ሽምግልና የቱ ጋር ነው የተቀመጡት? አላየናቸውም። በሷ ወገን የመጡት የት ናቸው? ከመጋረጃ ጀርባ ናቸው? ከካሜራ ጀርባ ናቸው? የት ነው? ውሸቱ እኮ ተነቅቷል። አብርሽንም እኮ አውርቶታል። አብርሽ እኮ ነው እንጂ አሁን እየቃጠፈ ያለው ድራማው እንዳያቆም በውስጥ አውርቻለሁ ብሎታል እኮ ሰምተሽዋል። እኛ የውስጡ እነሱ እንዳልተጣሉ እኮ ነው የምናውቀው። ይሄ ሪያሊቲ የውስጣቸው አንድ ላይ እንደሆኑ እንደሚበሉ እንደሚጠጡ ምን እንደሚሉ ነው። ወደ ውጭ ስትመጪ ደግሞ ዴቭ ስለ ሩታ ብዙ ነገር ሲቀባጥር ነበር። እኛ እንዳየነው እንደሰማነው አይደለም። ግን እዚህ ጋር እንዴት ተገናኙ? ሩታና ዴቭ ሰላም የሚያወርዱት ቅድሚያ ከሱ ጋር ሰላም ስታወርድ ነው ከባሏ ጋር ሰላም ማውረድ የምትችለው። እሱ በምን መልኩ ነው ሩታን ይቅርታ ብሏታል? እንደዛ ስሟን አጥፍቶት ጠረጠርኩ ተመነጠርኩ እያለ ሲያወራ የነበረው ሰውዬ አሁን መጥቶ በአንዴው አስታራቂ ሽማግሌ፣ ይሄ አይሞንስም። የሽማግሌዎችንም እንትን ነው የሚጥልበት። ምክንያቱም ብቁ አይደሉም። ሁለተኛ እነዚህ ሰዎች የእሱ ዘመዶች እንደሆኑ ታውቋል። ርዕሳቸው ራሱ ያስጠላል። የሩታ ቤተሰብና የአብርሽ ቤተሰብ ተብሎ መባል የለበትም። ከተባለ ደግሞ የሩታ ቤተሰቦች መቅረብ አለባቸው አይደለም? ይቀርባሉ እኮ ተወያይተዋል እኮ ነው ያለው። ይቀርባሉ እኮ። እኔ እኮ የሚያስጠላኝ ይሄ ነው። ትልቁ ነገር ለምን ከካሜራ ጀርባ ይሆናል? ያ ነው በቃ የሚያስጠላኝ። ውዴ እንደዚህ ተብለዋል እኮ አልሰማሽም? ትላልቆቹ ከኛም ቢካላችሁ ወደ ትላልቆቹ እንወስዳችኋለን፣ በዚህ አንቋጭም ካላችሁ ወደ ትላልቆቹ እንወስዳችኋለን ተብሏል። ግን ምንድነው ራሷ ናት ጥፋተኛ ሩታ። ለምን አክስቴ ናት ብላ ነው ያመጣቻት እቺ ሴትዮዋ። ራሷ ናት አክስቴ ብላ እስካመጣቻት ድረስ እኛ ደግሞ በአክስቷ ነው የምናውቃት። ሩታ እኮ ይኸውልሽ በይ እንደተባለችው ነው። ግን አሁን አክስቷ እንዳልሆነ ተረጋገጠ እኮ። በቃ ማፈር ነበረባቸው። እኔ አሁን ስለ ሩታ ሳይሆን እዛ ጋር ሽምግልና ብለው ስለመጡት ሚዲያ ላይ ምንድነው የሚወራው፣ ሚዲያው ለከኛ የሚፈልገው ምንድነው ብለው ራሳቸውን መመርመር ማጥናት አለባቸው ቅድሚያ ማለት ነው። እዚህ ጋር መጥተው እንደ ቃቃ ባልና ሚስት ድሮኛ ቃቃ ስንጫወት በቃ ታረቁ እንደዛ ነገር አስመሰሉት። ይሄ ትምህርትም የለውም። የሚዲያ ሰው እኮ መጫወቻ እንደሆነ ዛሬ አይደለም እኮ መጫወቻ እኮ ነን ለነሱ እኮ በቃ ጅሎች፣ ከብቶች፣ ያልተማረ መሀይም ነው የሚከተላቸው ነው የሚያውቁት። አሁን ተገሬ እኮ ብልጥ ነን ብለው የሚያስቡ ናቸው። አሁን ከግሩፕ ነፃ ሆኖ የሚዲያው ሰው በተለይ አረብ ሀገር ያለች ሴት ራሷን ማስከበር አለባት። በቃ ገለልተኛ ሆና ሁሉን እንደ አንድ ኦዲየንስ እንደ አንድ ዩቲዩበር አይታ እሷ ራሷን ማስከበር አለባት። መጫወቻ አይደለችም። አካብታ እነሱን ትልቅ ደረጃ ድርሳ ለውጣ እነሱ መከራ አይታ ሰዓቷን ፈይታ አይኗን አፍዛ ጊዜዋን ሰታ ነው ስታያቸው አይደለ? ይሄ ሁሉ ደረጃ የመጡት እኮ በእኛ ውጤት ነው፣ እኛ ስለምናያቸው ነው። እኛን ያላከበሩ እነዚህ ልጆች ማንን ሊያከብሩ ነው? በቃ አንደኛ ይዘው ሲቀርቡ የሚቀርቡት አሳማኝ ነገር መሆን አለበት። ቢያንስ ትንሽ እንኳን የሚጠጋጋ ትንሽ ከኢትዮጵያ እንትን ጋራ የሚጠጋጋ ቢሆን ምንም ተጀምሮ እስከሚያልቅ ከኢትዮጵያ ወግ ባህል ጋር 5 ሳንቲም የሚገናኝ የለው። እንደውም የበፊቱ ይሻላል። ያኔ ተንቦጫረቁት እነ ዳኒና ጽጌ ከነፍቅር ጋር ምናምን ያ ይሻላል። ያ ትንሽ አሁን የጀመሩት ግን የሆነ በጣም የሚያስጠላ የወረደ የሆነ በቃ አንድ ሴት ላይ እንደዚህ እንደ መስገር ተሰክቶ ያቺ ሴትን ሚዲያው ቢሰድባት ይሻላል ከጎኗ ያሉት። ለምን ሚዲያው እንደቀረበለት ነው የሚያየው፣ እንደቀረበለት ነው አይደለ? ግን አብረው በእሷ ስም ስራ እየሰሩ እሷን ሊያዋርዱ እሷን እንትን ሊሉ ያሉ ሰዎች ጋራ እንደዛ እኔ ያስጠላል። ማርያምን የፈለገ ለስራ ቢሆንም አንቺ ትንሽ መራራት አለብሽ። የምታረጊው የምትናገረው የምትሰሪውን ነገር በተለይ ይሄ ማን ነው የሚሉት ቃይል ይሄ ጥቁሩ ልጅ መሮጥ እርሱ ማን ነው? እና አንድ ረጅሙ እነዚህ ሶስቱ ከዛ ይቺ ቡዝዬ እነዚህ 4ቱ ልጆች እኔ ሩታ እውነት እንዴት እንደምታያቸው አላውቅም። እነዚህ 4ቱ የሚናገሩት ንግግር በጣም የሚያስጠላ ነበረ። ዶራል እየሰሩባትም ስሟንም እንደዛው እያጠፉ ምናምን ነገር በጣም ይደብራል። ራሳቸው እኮ ናቸው የሚዋረዱት። የኔ ቆንጆ ታያ ማንም ሰው አይዋረድላቸውም። በተናገሩበት እነሱ ናቸው የተዋረዱ ያሉት።
ነው ግን አሁን ነገር የተናገረ ሰው ይሄ ነው። እንደዛ ስትወረገረግ የነበረው አሁን ሚዲያውን ለማሳመን ነው፣ የተወሰነ ግሩፕን ለማሳመን ነው እንደዛ ስትጨረጨረ የነበረው። ግን ከተለቀቀ በኋላ ራሱ የምታወራውን አክቷን ምንዋን ሪያሊቷን ታየዋለች። ትናንትና መጣ ነበር እኮ እሷ የምትሄድበት መንገድ ሌላ ነው፣ አብርሽም እና ሩታ የሚያደርጉት መንገድ አይገናኝም እኮ አሁን እኮ ምልሽ እሱን ነው። አሁን የአብርሽ ቤተሰቦች ጋር ደርሶ የሩታ ቤተሰቦች ጋር ደርሶ ይሄ ነገር ከተነጋገሩ እሳ ገና ፓስፖርት ላይ ናት። ሲጀመር ፓስፖርቱ የትም አልሄድም። ሲቀጥል አብርሃም ከአዲስ አበባ ክልል ወጥቶ ምናልባት ቡታጅራ ክልል ቢገባ ነው። ከዚህ ያለፈ ዘሎ በዚህ ሰዓት የትም እንደማይሄድ እኛ እርግጠኛ ነን። ሁሉ ነገራቸው ፎርጂዶች ናቸው። በቃ ፎርጂድ ነው። ለወደፊቱ የሚያያቸው ሰው የሆነ በቃ ይጀመሩ ደግሞ ብለሽ በጉጉት እንኳን እንዳጠብቂያቸው የሚሆኑት በጣም ያስጠላል። የሚያወሩት የሚናገሩት በተለይ እነዚህ ትልልቆቹ ባይገቡ ይሻላቸው ነበር። እነዚሁ እንደጀመሩት ቢያንቦ ጫርቁት ይሻል ነበር። የተበላሸውም እኮ ትልልቅ ቤተሰብ ስለገባበት ነው እንጂ ልጆቹ ቢሆኑ ድራማ እንደሆነ እናውቃለን። እንደዚህም ስድብ አይበዛም ነበር። ተመስገንዬ አሚር ከገጠር አይደለም የመጣው፣ በፌስታል ይዞ ከአማኑኤል ነው። የኔ ቆንጆ መድኃኒት ይወስዳል እኮ አታውቂም? ይሄን የአማኑኤል መድኃኒት አሁን እንደውም ተሽሎት ድፍን የሚወስደው ወደ ግማሽ ተቆርጦለታል። አሁን ለሚከራከራ ሴትዮ እኮ አሁን እሱ ማለት ነው ቦታ የላቸውም ጭራሽ ማለት ነው። ሲሆን በማታው ቪዲዮ ደግሞ ምን ይዘው ይመጣሉ ዛሬ? የሚላኮ ቃቃ ጨዋታ ተጫውታ ወጣች። በቃ ወፉ በህይወት አለሽ? አህለን 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 አለሁኝ። መኖር አይባልም ግን መኖር አይባልም። ሻዊት የታለ ሻዊት? ምን ታርጋለ? ቤት እሷ እኮ ነው የሷን የታለ ታደላ ሳያን ነበረ። ምንድን ነው የምታሳያት? ልብሳችንን። ኧረ ሻዊት ውጪ ውጪ። ኧረ አህለን 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 የጠፋ ሰው አህለን የኢትዮጵያ ሰው ሻዊት እንደላሳየሽ ይሄው ወይኔ ልብስ መልሽ በየቱበሮች ተሽከርካሪልና ወይኔ ሲያምር በኢየሱስ ማሻአላ እንዴት እንደሚያምር ልነግርሽ አልችልም። እስክ ነው የወደደው አገር ድፍ ነው የወደደው። በጣም ነው የሚያምረው እንጂ አየሽው? በጣም ወይኔ ሲያምር። ሌላ ደግሞ ቀይሬ ያሳይሻለሁ። ዜድ የገዛችው ሳዲዬ እኔ ሄርሜላ እንደዛ ብላ ባትወጣ ደስ ይለኛል። ዜድ ግዛች ማያቸው እንደዚህ ለድራማው ራሱ የሚያምረው ህይወታቸው ወጥቻለሁ ሳይሆን እስካሁን መስሎኝ ነበረ የሚሆን ነገር ነበረ እና አብሬ አንተ ሳይ ቪዲዮ ከፍታ ነበር እንደ ከታች እኮ አይታይም። ሩታ ቪዲዮ መክፈቷ አይታየኝም፣ አላየሁትም። ልብስ እያሳየች ነበር የኔ ቆንጆ። እኔ ሲያምር ልብሱ እስ ሄርሜላ ትመጣለች። አረኛ መጣ የቀረች ማሻአላ ከሰው አይን ያውጣሽ። አንቺ እንዴት አባቱን የሚያምረው ዋው! ጽድት ያለ ዜድ የተኛዋ ናት? ዜድ የራያዋ። ኦኬ ልጄ ማለት ነው። ማን ወጣ? በጣም ያምራል። በጣም ነው የሚያምረው። ክርስቶስን ያምራል። እኮ ከኔ እኩል ማሻ አዎ ዋላ መቼ ነው የሚደርሰው? ወደ በበደለው አሁን ልል ነው። በጣም የሚያምረው እንደዚህ አንድ አይነት ክርስቶስን ያምራል። ሻዊት እንደዚህ ሽፎኑ አንድ ነው። ሽፎኑ ይሄ ነው። ከኔ የመረጥኩት ነው። ከኔ እኩል ለበዙ። ይሄ ሽፎን እኔ ነው የመረጥኩት። በጣም ነው የሚያምረው። ሽፎኑ ራሱ ከለሩ ላይ በውሃ ይለቅ የኔ ቆንጆ የሚተካ
ይሁን። አሜን ይበል። ማርያም ብነቱ መርቂልኝ እግዚአብሔር ይስጣቸው ጸጋ ይበስዋሱ ወልዶ እግዚአብሔር ጸጋውን ያልብሳቸው እግዚአብሔር እኔ ለብሼ ስመጣ ነው የምመርቃቸው። ሳልመጣ ሳልለብሳት አልመርቅም። እጄ ላይ ሲገባ አለ ሁልሽንም አመሰግናለሁ። እሷ ለብሳ እንደ እሷ ከለበሰች እንደለበሰች እሷ ለብሳለች። ኧረ እባክሽ እኔ አጓጉቶኛል። ገና ሳይመጣ ራሴ እንትን አለኝ። በኢየሱስ ሲያምር አንቺ ይላል ወላ በጣም ነው የሚያምረው። ጥበቡ ለየት እኔ ጥበቡ አለኝ። እኔ እንደዚህ ሆኖ ግን የኔ ኦሮሞ ነው አለኝ። እኔ እንደዚህ ሆኖ ግን ኦሮሞ ነው የኔ። ሌላ መመጣልሻ ሌላ መመጣልሻ በመድኃኒዓለም ግፍ ነው። ተይ እንጂ ፍልፍል ታውቂያቸዋለሽ እንደ ልብሳችን? አዎ ሸበካውን አደረቃት። በጣም ነው የሚያምረው አንቺ። ወይዬ በጣም ነው ሽፎኑ ያልወደደ ህዝብ ልነግርሽ አልችልም። ህዝብ ነው የወደደው። በጣም ያምራል ጌታን። ወይኔ በኢየሱስ ምን አለበት ቢያምር። መተዋል ጨርሻለሁ፣ ግን እጄ ላይ ለመግባት ነው እንጂ እኔ እንትን ላይ ተቀብለውታል። ምንድነው የሚባለው? የኔ ሰዋግ ተቀብሎታል። በቃ ሲመጣ ተሰርተሻልኩ እንዴት እንደሚያምር ታየዋለሽ። ለብሼ እወጣለሁ፣ ችግር የለውም። ፊቴን ሸፍኜ እወጣለሁ። ይቃብላል ጉጂ። አዎ ከዘቀዘቁኝ ምን ችግር አለ? ፍልፍሉ ከዘቀዘቁኝ ይዘግዝቆ እወጣለሁ፣ ችግር የለውም። በጣም ነው የሚያምረው ሽፎኖቹ ጋር አንቺ። ስፌቱ ግን እንዴት ነው? እኔ ብቻ እንዳይጠበኝ ወይም የኔ ትንሽ ጠበበኝና እዛው አስተካከልኩኝ እኮ እኔ። ኦኬ እኔ ጋር ነው እኮ ችግሩ። እኔ ጋር መጥቶ ትንሽ እንዳይጠበኝ ብቻ ፈራለሁ። ምክንያቱም መጋሱ በሌላ ሰው ስለሰጠው አለ ታቆኝ ነበር ከዛ አስተካከልኩኝ። ኦኬ ያወሎ ልብስ በጣም ነው የሚያምር። ያወሎ ልብስ ደግሞ ምን እንደሆነ ታውቃለሽ? እጁ አጠረ ተንጠለጠለ። ከዛ በኋላ አስተካክያ ተሳመጣ። ውይ ይሄ ነገር እኔም ብጠላዋለሁ። ልብሱ ማጠሩ አልወድም። ከሚያጥረኝ ረጅም ሆነ ሲመጣ ይሻለኛል። እጁ ተንጠለጠለ። ወይኔ ሲያምር ግን አንቺ ጥበቡ በጣም ነው ያማረብሽ። ክርስቶስን ወይኔ ሻዊድዬ በጣም እግዚአብሔር ጸጋውን በጣም ያምራል። አሜን። ባወጡት ይተካላቸው። ለሰው ግርማ እንዳለበስ ግርማ ያልብሳቸው ፈጣሪ። ያሰቡበት ይሙላላቸው። በልጃቸው ይባረኩ። ጤናና እድሜ ይስጣቸው ነው የምለው። እኔ የልባቸው መሻት መድኃኒዓለም አባት ይሙላላቸው በየቤቱ እና በጣም ነው ደስ የሚለው። እንዴ ሽፎን ምርጫዬን ግን እንዴት አየሽው? አያምርም? ነገሩን ያደለው እንኳን እኔ አይደለም ሰው ሁሉ ነው ያምራል ያለው። በጣም እንግዲህ አሪፍ ነው። ኦሪጂናል እየመጣ ነው። እስኪ አርገው ፈጣሪ አዛርሽ እንዳለት እንግዲህ ለሀገር ጸሎት አርጊ። ዛሬ ሰላማዊ ሰልፍ አለ አዲስ አበባ እኮ። አይ ሀገራችንስ ያስፈራል። ታይ አዲስ ለሀገራችን ውስጥ አዲስ አበባ አዎ ለትግራይ ሰላማዊ ሰልፍ ተብሎ አይ ፈጣሪ እስኪ እንጃ መጨረሻ ፊት ያዞርልን። ርብሻ ይቁም እያሉ ሰላማዊ ሰልፍ እያደረጉ ናቸው። እንደራሱ እንዴት እንደሚከበር አይታወቅ ዘንድሮ። በእናትሽ ዘንድሮ ማክበር የለም ባክሽን። እየገፈፉ እየወሰዱ ልጆቹ እንዴት ይከበራል ብለሽ አሉ አንቺ። በጣም ባለፈ ጭንቅ ጥብብ ብሎኝ ነበረ። ግን እስኪ እንጃ ፈጣሪ ይርዳቸው መጨረሻችን እንጃ። አለቴ ማርያም ትርዳቸው እንጂ ምን ይደረጋል። መስቀል አደባባይ ሰላማዊ ሰልፍ አለ ዛሬ።
የቀረ ለመውሰድ እየተዘጋጀ ነው። እናቴ ከእሳት የወጡ ያሉ ድጋሜ ሊወሰድ ህፃን ልጆች እኔ እንጃ መጨረሻችን እኔ እንጃ ምን አይነት መረገም እንደተረገምንም አላውቅም። ብቻ ፈጣሪ ፊቱ ያዙርልን። ያዋሰ ነው የሚፈተነው። ያዋስ ስለሆናችሁ ነው። ዝም በላችሁ። ያዋስ ስለሆነ በዛ እንጂ ሩታዬ እኔ እንጃ ልጆቹ ከአንድ ቤት 6-7 ቤት ተጨርሶ አሁን የቀሩ ድጋሜ ለመሄድ መግፈፍ ማለት እኮ አስበሽው አገሯ ባዶ ለማስቀረት ነው እንዴ ተዘጋጁ ነው ያልኩኝ። እንጃ ብቻ እስኪ ፈጣሪ አገራችን ሰላም ያውርዳት ነው የምለው። ሌላ ነገር አለ። እመቤቴ ማርያም ሰላሙን ታምጣ። ህዝቡ ይሄንንም እያዩ ጸሎት አረጉም ሰው እና ይሁን ደሞች ነው የምታመጪው? ሰኞ ነጭ ነው ሰማያዊ ነው? ሰማያዊ። ኦኬ የኔ ነጭ ነው የተገዛልኝ። ያንቺ ነው ጋር የተሰራ ላ አይደለም። በጣም ነው የሚያምሩ ግን ልጅቷ ደግሞ ትትና ደስ ትልያቺ መሰራለች። እንዴት ትትና እንዴት ደስ እንደሚልሽ ጸሎት አድርጊ። ጥበቡን አበላሽታ ካልሆነ እኔ እንጃ። ያኔ አው ስኬትዬ ጉንፋ ይዞኛል ማሬ። ጥበቡን አባልሻ ካላበላ በተለይ ጥበብ አለ 3 ጥበቦች አሉ እንዳታ በትክክል ጥጥ አርጋ ካልሰራቸው ከኔ ጋር ነው ጥላቸው የሚመጣው። በጣም ነው የሚያምረው። ብቻ ይሁን እስኪ ያምራል። ሸዊት ያምራል። ፈጣሪ እንግዲህ ለኛ ላለበስን ግርማ ይልበስ ነው ምለው። ሌላ ልላቸው ገና መርቃቸዋለሁ። የገብርኤል ቀን ለብሼ አሁን ገብርኤል አመቱ አይደለም? ገብርኤል ሐምሌ አመቱ ነው። ሐምሌ ገብርኤል ቅዱሳን እየመጣ ነውና የኔ ፍቅሮች በጣም ነው የምወዳችሁ። ማርያምን የኔ የቲክቶክ እንወድሻለን የኔ ማር። ማርያምን ስጦታዎቼ እነዚህ የሩታ ጊፍተር የሩታ የስጦታ ናቸው። በሩታ የመጡ ናቸው። እናቴ ሆ እንደዛ ቅራ የአፍቴ ልጅ ስጦታ ናቸው። ዩቲዩበሮችን ቢሆንም እኔ በሷ ነው ያገኘው። እሺ አንቺም እሷ እነሱ ምንም ቢያረጉ እኔ መቼም አልረሳም። በሷ ነው ይኸውልህ እኛ የተሰበሰብነው በሷ ነው። ሻዊ ፀጉራቸውን ማሳደጉት ታውን ነው ምንድነው ያሳደጉት? አባታቸው አቀላቸዋለሁ እኔ ጥጋባቸው ወጥሮ ጥር ያረጋ ወይዬ ቁጥርጥሩ አንስቷል። ተቆርጧል። እኔ እኮ አላየውም። አንቺ ልጅቷ ብቻ ነው የማየው። እሱ ለማየት ጊዜ አጥቼ ስራ አጣሁ። ቁጥጥሩን አንስቷል። ለምን ተሰሩ መጀመሪያ? አረ ሁሉም እኮ ናቸው አንድ ለቆሉ ማሬ ሁሉም ገብቶ ነው። ሴት መሆን አማራቸው። እቃቸው ራሱ ቢቀየሩ ይሻል ነበረ። ምን ነው ወደስ ሻይ ባርባቲ የሴት ሻዊት ገባ ይሻል ነበረ። ታለችና ሻዊት የሆነች ልጅ አለችና ሁሉንም ታመጣቸዋልና እንደዚህ ተፖስታቸዋለች። እንደዚህ ያደረጉ ብላ ታጁ አቤላ ሁሉም እንደዚህ ቁጥጥር ተሰርቷል። ምን ጉር ናቸው ብዬ ነው አለ። መጀመሪያ አቡሽ ይሄ ሻዊት አቡሽ እኮ ነው የጀመረው። አቡሽ ሩታ ዘመድ ብሎ ኤፍሬም ነው። ላ ኤፍሬም ነው። እሱ ወደ ኋላ ተሰራ ቁጥጥር ሳይሆን እሱ ወደ ኋላ ተሰርቶ ነበር። ከዛ የኛው አቡሽ ደግሞ ቁጥጥር ተጀመረ። ከዛ የውሽሚት ወንድም ያ ደግሞ ጫታሙ አይዋ ምንጉር ናቸው። ፍሪዝ ሲሰሩም ደግሞ ሁሉም ተመካክሮ ነው። አንድ ቤት ሄዶ መጀመሪያ ከውሃ ውስጥ የወጣ አይጥ መስሎ ነበሩ። ከዛ ደግሞ ይሄ ቡላላ ነገር አደረጉ። አረ እናት ብስራት እንሳዎቹ እንደገባች አላወራችን። በሰላም ነው። እስኪ ብስሩ አውሪ። አልተመቻትም። ሰላም ለእናንተ ታራ ልስጥ ብለው እኮ ነው። እንዴት ናችሁ? ኧረ እኛ ብዙ የለንም ዛሬ ትንሽ ነን። አንጫጫም። እስኪ አውሪ ነይ
ሁሉ ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ አንቺ? ደህና ነሽ? እኛም ደህና ነን። እግዚአብሔር ይመስገን። ስራ፣ ጤንነት፣ ቆይታ ሁሉ ሰላም ነው? ወይ ሩታ እንዴት ነሽ? ደህና ነሽ? አለሽ? በሰላም ነው የጠፋሽው? እንዴት ነሽ? አለሁ። አይጠፋም። ሁሌ አለሁ። አሞኝ ልሞትብሽ ደርሼ ነው የዳንኩትኝ። እህትሽ ጋር ደርሼ ከመጣሁ በኋላ አንድ ቀን ሰው ሰላም አንቺ አሞኝ ጸበል ሄጄ መጣሁ። አሁን ተቻለሽ? አሁን ደህና ነኝ፣ እግዚአብሔር ይመስገን። እንኳን እግዚአብሔር ማረሽ ማረ። እንኳን እግዚአብሔር ማረሽ። እንኳን ደህና ሆንሽ። አሜን። እንዴት ነሽ አንቺ? እህትሽ ደህና ናት? አልደወልኩላትም ከዛ